ሰላም እንዴት ናችሁ ውዶች? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤ የመጣሁት ዜና 1:30 በኢትዮጵያ ማለት ነው። ስንት ሰዓት እንደሆነ አላውቅም። እና ለማንኛውም ግን አንቺ እህታችን አንዷ እህታችን እዚህ ያለች ማለት ነው ምንድነው ያለችው? ከዚህ በኋላ ተሳስቼ እንኳን ዩቲዩበሮች ካደነቁ ግደሉኝ እያለች ነው። ለምን እንደሆነ አላውቅም። ያው ሰሙታላችሁ ብዬ አስባለሁ። እና ከዚህ በኋላ ያለው ቪዲዮ ስሙት። ከዛ ደግሞ ማለት ነው ይሄንን እውነት ሊሆን ይችላል የሚኮሩ ሰዎች አሉ፣ ግን ደግሞ መሆን አልነበረባቸውም። ግን ደግሞ ይሄን ነገር ጨረቃዎች አያካትትም። ለምን? እነሱ በጣም ሰው አክባሪ የተግባር ሰው ስለሆኑ ማለት ነው። እስካሁንም እያየን ነው። ከዚህ በኋላም እያየን እንሄዳለን። የሰው ልክ ናቸው። እኔ የእውነት የምላቸው ሀይሚና ብሩክ የምወዳቸው በሚሰሩ ስራ ጥራት ብቻ አይደለም፣ ብዙ ነገር ነው ማያቸው ከነሱ ብዙ የሚያስተምር ነገር ብዙ ነገር በቃ አይደል፣ ለሰው ያላቸው ክብር በቃ ዝቅ ብለው ሰው ያሳልፋሉ ምናምን ሁሉም ነገር አለ አይደል፣ ብዙ ነገር በቃ እኔ እንጃ ቃል የለኝም። ለማንኛውም እኮ እኔ ላይቭ ብቻ ገብቼ ነበር አይደል፣ ሌሎች ሰዎች እንኳን ላይቭ ሊያስገቡ ማለት ሰጣቸው ራሱ ቴንኪዩ የማይሉ ብዙ ሰዎች አሉ። ጨረቃዎች ግን ልክ ከእድሜያቸው በላይ ናቸው። በቃ እኔ ቃላት የለኝም ውዶች፣ ቃላት ያጥረኛል። ለሀይሚና ብሩክ የሚገልጸው ቃላቶች የለኝም። ለማንኛውም ግን ጨረቃዎች ከዚህ በላይ ከፍ በሉ። እናንተ የነካችሁበት ሁሉ ነገር የተባረከ ይሁን። እንኳን የራሳችሁ የሰው ህይወት ራሱ እየተባረከ ነው እናንተ ያረገጣችሁት ማለት ነው። ዛሬ አያችሁት ግን የህያብ ሽምግልና እያለ ግን ደግሞ የህያብ የሀይሚ ነው ሁሉም ነገር እየታየ ነው የነበረው ማለት ነው። ጨረቃዬ የኔ አንበሴት እኔ እንጃ በቃ ዱብዱብ ስትሰ ሲያምርባት ሌላ ሰው ቢሆን ማለት ምንድነው ይሄ ደግሞ ተከብራ ተቀመጥም ልል ነበር። ሀይሚ ቢሆን ግን በቃ ሁሉም ነገር ያምርባታል። የኔ ጨረቃ እወድሻለሁ ሀይሚዬ፣ ሁላችን እወድሻለን። እንዳታኮርፉ ደግሞ እናንተ ማለት ነው። ለእኛ እኔ የማዳም ቅመም ነበርኩ አይደለም። እና ዛሬ ነው አገር ያለሁት። በጣም ሃይማኖት በጣም ደስ የሚሉ ኢቭን አብረን አንድ ሰፈር ነበር። እኔ በጣም ነው ማደንቃቸው። ቴንኪው አፌን እንዴት እንደመታው በጥፊ ዞር ብዬ ከሰው እግዚአብሔርን ፍሉ ሀገር ስታደቂያት የነበረችው ማለት ነው። እንዴት በጣም ነው ማደንቃቸው። ሁለት ሆኖ ነው በጣም ነው ማደንቃቸው። ስላያቸው ደስ ብሎኛል። ቴንኪው እመቤቴንም እንዴት እንደተናደደ ራሱን በጥፊ እንዴት ከዚህ በኋላ ይጡ በዚህ እኮ ነው ህይወትን መጣላለን። በጣም ህይወትን ተሳስቼ ዩቲዩበርን አደንቃለሁ። በአናታቸው ይተካሉ። እነሱ እዛ ጋር እየጨፈሩ ማንም እየተዝናና፣ ግን ዛሬ ምስኪኗ እናቷ ትጠብቃለች ወይ ልጇ ወረፋ አይዶን ብቻ አገሯ መግባት አለባት። ለፍታለች ስንት ነገር እያለ ስንት ልጆች ናቸው የታመሙት። እነሱ ምን ተደረገላቸው? ዛሬ ግን እግዚአብሔርን ይሄንን አይቶ የማይማር የማዳም ቅመም እኔ ምን አይነት ደንቆሮ እንደሆኑ አላውቅም። እኛንን ደደቦች እነሱ አይደለም። በነገራችን ላይ እኛንን በክቶች ሁሌ እንደ ጣዖት ተሸክመን እኛንን ምንም አናመጣም፣ ሲፈልጓቸው ምንም አታመጡ እየተባለ እንደዛውም እኔ በጣም ነው የምደማ። በቃ በጣም ነው የምደማ። ተሳስቼ ዩቲዩበር ካደነኩኝ ራሴን አጠፋለሁ ከዚህ በኋላ። ራሴ እናቴ ተሳስቼ ያስብላል እኮ ምክንያቱም ያየ ነው የሚያምነው። አንቺ ስላየሽ በአካል ስላየሽ ሀገር ስለገባሽ ደግሞ በአንቺ ቦታ ስንሆን ነው የምንረዳው። እንደ ኢትዮጵያ ስትመጡ በጣም ነው ማያቸው። ማአት ዩቲዩበሮች ነው ማያቸው። እኔ አጠገብ ያለውን ሰው በጣም ወዳለሁ፣ በጣም አድንቃለሁ አልልም። ከባህሪ ፍቅሬ በአካል ሳገኘው ይሄ ራሴ ባህል አላረግም። እኔ አሁን በጣም ወዳችሁ ግን በጣም ኦፍኮርስ እሱም ሰው ለዛውም እኔ ጀግና ሴት ትላንት ስንት ዋጋ የከፈልኩት እነሱ ዛሬ በ30 ደቂቃ ቪዲዮ አነጥንጠው የሚኖሩት። እኔ ግን ለነሱ ስንት ነገር ተሳስቼ ለእናቴ ልጅ አደንቅሻለሁ አልላትም አይደለም ለሌላ ሰው። የሚገርምሽ እኮ በሃይማኖት የሚገርምሽ ማለት ከነዚህ አሁን ወደዛ ያሉት ልጆች ማለት ነው ወደ ቡታጅራ ምናምን ሁሉ ያሉት ጭምልቅልቅ ያለ ነገር ነው የሚሰሩት አይደለም ከኛ ልጆች ውጪ። ግን ማለት ነው እነዚህ እኮ በሃይማኖት ምናምን ደስ የሚሉ ናቸው እኮ ሆነ ያየያቸው። እዛ ቴንኪው አወኳቸው ማሬ፣ አውቄያቸዋለሁ ፍቅሬ። በቃ ከዚህ በኋላ ተሳስቼ ምን አይነት አክተና ያላቸው እሺ፣ ለኔም ንገሩ ልወቃቸው። ኦ ማይ ጋድ በእንትን ላይ እኮ ታውቂያቸዋለሽ። በጣም ደስ የሚል በቃ ወደ እንቁላል ውስጡ ምንድነው ማሬ?
ቢጫ ነው ነጩ ከነጩ ውስጥ ቢጫ እንደዛ ነገር ናቸው። ኖ ነገር ናቸው እምልሽ ጥንድ ናቸው። ሞዴሊስት ናት ሴትዮዋ፣ ቆንጆ መልካ መልካም ናት ምናምን ነገር ነው። አይ በቃ አንቺ እንቁላል ምን ወተት ነጭ ነው ካላሉሽ አይገባሽም። ከፈለግ ፎቶቸውን ልክልሻለሁ። አይገባሽም። ውድ እንትን ነው እኮ እኔ እኮ አሁን አንድ ነግራት የፈለኩት በሌላ ቋንቋ ነው፣ ግን እሷ ውስጥ ቢጫ ነው አለች። ከለሩ እንደዛ ነው ያ ወንዱ ፍቅሬ እንጋርሽ ብዬ ነው እኔ የምልሽ አይደለም ነው። እኔ እኮ እሱ ሳክዬ እኮ የምታወራው ልክ ነው፣ ግን እሱ ብቻ ሳይሆን እኮ ሁለት ጥንዶች ሆነው እንትን እያል አሁን እዚህ ጋር ደስት እየተወያየሽ ነው ታወራለሽ። እንደ ባየነው ልክ በቪዲዮ ባየሽው ልክ ስታወሪ ልክ ሂዴን ያየን ይመስል እሱ ብለን እንከራከራል። ይኸው ትላንትናው ጉድ ወጣ። የሌለ የለም አንድ ሰው ከጀማአው አንድ ሰው በሳሳት እንኳን ፎቶ የፖሰተ የለም። ያ ልጅዮ ባያወጣው ኖሮ ከስረን ነበር። እግዚአብሔር አክብረው እሱ እንደዚህ ያወጣ እውነት ቢገባችሁ። አላየሽም እንዴ? ማነው ይሄ ማርክ የሚባለው ልጅ ጋር ሄዶ አንድ ሰው የሆነ ሰው እንዲህ ሲከልል እንደዚህ በእጁ እንዲህ ምናምን ሲል እንዴ ደንግጣለች እኮ እንትና ቤዚ እኮ ደንግጣለች። አይኗ ፈጥጣለ። ፍቅር ግን ፍቅር እኮ በነፃነት ነው የምትሰራው። እንዴ እነ ሀይሚ ያሉበት ጋር አወጣዋቸዋል። ሁለቱ አብረው ተቀምጠው ፍቅሬ ሁሉም ወጥቷል። ብሩክ የማርክና በኮሜንት ሲታይ ማለት ነው ከኋላ እሱ እየቀረጸ እንደው ስልኩን ይዞ ምናምን ቁጭ ወጥቶ የቀረ የለም። እንደ ዛሬ እኮ እንደዚህ አይነት ነገር እኮ የተሰራው ሀሰንና ውድ ጨፍረው ጀመር ማለት ነው። በልተው እኛ ጋር እየመጡ አስመስለዋል። ሰውን ያባላሉ። ጀመር ማለት ነው። የልጅቷ እናት ተብዬዋ አዲስ አበባ ሊያስገቡ እኛ እንድንፋጅ እኛ እየተባለን እነሱ ቤታችን ከሁለቱ ሌላ ቤትም አላይም። እነሱም አሪፍ ነገር ሲሰሩ እውነት የፈለገ ይጥላኝ የፈለገ ውድድ አይዶን ኬር አይገባኝ ነው። ስሜ ልንገርሽ ሰርክዬ እኔ የላቸው አይደለ እነሱ ይጠቀሙ ማየት ብታው አይተሽላቸው ላይክ አድርገሽላቸው ታይላቸዋለሽ። ግን እዛ ጋር ባየሽው ልክ አስተያየት ስትሰጪ ወስደው የአንቺን ቤተሰቦች ወስደው አንቺን ባፍጥምሽ እሷ መጥፎ ናት እሱ እነሱስ ያልኩን የሚያናድሽ የጨረቃ ፋሚሊ እኔ ማንም ሰው ዘቀዘቀኝ እኔ ዘግዝቄ ራሴን ጫረግላቻለሁ። እኔ ቆራቅቦ ለራሳቸው ለማይኖሩት እንደዚህ ባንባለስ በራሳችን ሸቃላን በራሳችን ተዋደን ተከባብረን ብንቀባ እነሱ እኛ የኗሪ ያኗኗሪ እያኗኗ ዶዋቸው ላይ ካርገን እናይላቸዋለን። ይለወጡ ደስ ይለናል። እነሱ አንጨመራለን እንጠብቅራለን። እኔ ከሁለቱ ቤት ውጭ ማየትም አልፈልግም መስማትም አልፈልግም። ማንንም አላይም። በቃ ከሁለቱ ቤት ውጭም የሚገርምሽ ነገር ስልኬ አዲስ ነው ይሄኛው። እዚኛው ላይ እንደውም ዩቱበር ስምም አይመጣልኝም። የሁለቱም ቤት ፈልጌ ራሴ ሰብስክራይብ ያደረኩኝ አማርኛውም ጠፋል። ከዛ የሁለቱ ቤት ነው የሚመጣ። ከዛም ቻና ወራማት ያበረካቱ እህቴ እንዴት ዋሽቃመጣልኝ የሚመጣልኝም የለም። ሰርክዬ ልንገርሽም አሁን እኮ እኔ እያልኩ ያለሁ ገብቶሻል አይደለ ውዴ? እኔ እኮ እያልኩሽ ያለሁን አሁን ከባለፈውም የሆነ ሰዓት ላይ ወጥቶባቸዋል። መኪና መንገድ ሲሄዱ ተጣልተው ተጨቃጭቆ ሲሄዱ አብረው የተያይዙ የሄዱት ሪከርድ ወጣባቸው። በይ ዝማል። አሁን እኮ እኛ ቪዲዮ ሲለቁ በእነሱ እንጆይ እናደርጋለን። እነዛን አለ ለምንድን ነው መባላት? ከዛ ግን ላይቭ ገብተን እዚህ እስ በራሳችን የተሰማሽን እንዲህ ነው ብለሽ ስታወሪ እሷ እንዲናት እሷ እንዲና ብለን ባንሰዳድ ብንከባበርስ በራሳችን ብንዋደድ ነው የሚያዋጣን እንጂ እነሱ እኮ እዛ ቸክም አያደርጉን ነው። ቸክም እኮ አልኩሽ እኮ እኔ እኮ ያንቺ እንዴት ነሽ ውሎሽ እንዴት ነበር የነገርኳችሁ እኮ ለምን መሰለሽ? እኔ አሁን አይቼ ገምግሜ ነው የነገርኩሽ። ወዲሩ ማኑ እያካበ ሰልማን አግማማ ፍራወዝ እኔ አጠገቤ ያለው የራሴ ማለት ነው። አንድ ቀን ነው ተሳስቶ ያገኘ አንድ ቀን። ከዛም በኋላ አወራን ብዙ ነገር ምናምን። ግን አውርቶ እንዴት አደረግሽ ምን ላድርግልሽ? እኔ ደውዬ ምንድን ነው ዝም አም ሶሪ ቢዚ ሆኜ ነው
ቢዚ ሆነን ኦኬ አየሽ፣ ሁሉም ሰው ቢዚ ነው ለራሱ። እኛ ግን ስራ ፈት ማዳም ቤት እየተባለን እርስ በርስ እየተጣላን፣ እኔ እግዚአብሔር ስንት ነገር አስተማረኝ እዚህ መጥቼ ተመስገን አምላኬ። ግን እኮ አንቺ አሁን ፈጣሪ እንዶ ባለሽበት ሰላምሽን እና ብዙ የምፈልገውን ህይወት ኑር እንጂ እንዶ ፈጣሪ እንትን ብሎ ከሀገር ብጎጭ ራሱ ምንም አይመስልሽም። አይተሸዋል ወይ? ተሳስቼ ማለት ነው ዩቱበር ስም አልጠራም። ማየት ካለበት ያለሽ እንጂ አትከራከሪም። እንደበፊት አታስዋሽኝ። ሳይ ራሱ ማለት ነው ገባለሁ። የሁለት ልጆች በቃ እኔ ውስጤ ስለሚወዳቸው ብቻ ስለሌላቸው ስለምንወዳቸው ማውጣት ስላልቻልን ነው። ከወዳችን ውስጤ ስለምወዳቸው አያቸዋለሁ። ቤታቸውን ገብቼ ላይ ካረግና አያለሁ። ጭቅጭቅ ያለበት ከሆነ ራሱ ማለት ነው ከፍቼ ቁጭ አረግና ትቼ እሄዳለሁ። ሲያልቅ እተዋለሁ። ኢትዮጵያ ከገባሁኝ አንድ ቀን እንደዚህ አሁን ደግሞ እዚህ ጋር መጥቼ ስለነሱ የሚከራከሩትን አያለሁ አይደለ? ላጥ ብዬ ወጥቼ ዘፈኔን እያዳመጥኩ ወይ መዝሙሬን እያዳመጥኩ ፈታ አላረግም። ራሴ እመቤቴን በሙዚቃ ዛሬ በሙዚቃ ራሴን ሪላክስ እያደረግኩ እንዴት እንጆይ እንደማደርግ ምን አገብቶኝ። ምን ቤት አስበሽዋል ሰርክዬ? እኛ ለ30 ደቂቃ ቪዲዮ እዚህ እኛ ነው እናራገጣ። ከዛ በላይ ያለውን እኮ እነሱን ላይፋቸውን እያጣጣሙ ነው። እኛ እዚህ ግን አንዱ ከአንዱ ሲዘቃዘቅ፣ አንዱ ከአንዱ ሲራገጥ፣ እሷ እንዲህ ናት እሱ እንዲህ ናት እያሉ ዝም ብለው በራስ መረጃ ሲያወጡብን ይውላሉ። ሲረግጡን፣ ሲቦጭቁን ቶቶት ወድኩኝ ማለት ነው። እኔ ፋሚሊ መጥቶ ቶቶት በጣም ቶቶት ሰው ጋብዞን ሄድን። አንቺ ዩቱበሩ እዛ ነው ያለው። አስበሽው ቲክቶከሩ እስቲ ቦሌ እኔ አሁን በጣም ብዙ ቦታ አለ። ከአውስትራሊያ መጣ ዘመድ ይዞን ይሄዳል እና አንዳንዴ ከሲስተር ጋር አንቺ ትልቅ ሆቴሎች ማለት ነው እኛ በ30 ደቂቃ ዩቱበሮቹ ትያለሽ፣ ቲክቶከሮቹ ትያለሽ፣ የሚበሉ ሴቱ የሚጠጡት መጠጥ አፍሬ እኔ እንደ ሌባ ወጣ። አንቺ ወንድ እነሱ ሴቶቹ አብሶ እንደ ወንድ እንደነሱ አይጠጥ። እግዚኦ መሐረና ክርስቶስ። ምን አለባቸው ውዴ? እነሱ ይለቃሉ፣ እኛ ዝህ ላይክ ሰብስክራይብ ሸር እናደርጋለን፣ ይጠቀማሉ ራሳቸው። እኛ ዝህ ጅሎች ኦኬ የምንወደውን መርጠን እንየላቸው፣ እንከታተላቸው፣ ይጠቀሙበት። ግን አስተያየት እየሰጠን ባንረጋገጥስ? እኛ ስደተኞቹ ብንዋደድ ብንጠቃቀም፣ በእነሱ ሰበብ ከሆነ እኛ የተገናኘ ነው ትልቅ ደረጃኛ ብንደርስ ነገኛ አሁን አስብ። እውነቴን ነው ሰርኬ አሁን ዛሬ እኔ እንደዚህ ዛህራ እንደዚህ ሆነ ቢሉ እነሱ ሳይሆን የሚደርሱልኝ ስደተኞቹ ናቸው። እናንተ ናቸው የምትደርሱልኝ። ምክንያቱም የእኔ ቁስር ስለሚሰማቸው፣ እነሱ ግን አይሰማቸው። እኔ ሀገር ገባሁ ልንገርሽ አይደለ? እኔ ሀገር ገባሁኝ የሆነ ነገር እንደነበርኩት እንዳሰብኩት ላይሆንልኝ ይችላል። ብዙ ነገር ሊገጥመኝ ይችላል። የእውነት ግን መጥቼ የማዳም ቅመሞችን እንዲህ ነው ብላቸው ማንም ለእኔ ወደኋላ የሚል የለም። ማንም የሚተኛ የለም። ገባሽ? ሁሉም ለእኔ ይረባረባሉ። ሁሉም ለእኔ ይረባረባሉ። እነሱ ዙሬቀይነት ገና እኮ ነገር ማለት ነው። ፈጣሪ ማርሽ እንኳን ፈጣሪ ማርሽ አይዞሽ እንኳን አይሉኝም። ገባሽ? አይዞሽ እንኳን አይሉኝም። እኔ የራሴ ከስጋሽ የበለጠ ነገር የለም አይደለ? ታውቂያለሽ፣ ማውራት አይጠበቅብሽ። ከስጋሽ የበለጠ ማንም የለ። እኔ እውነት የእኛ ልጆችን በጣም አደንቃለሁ። እኔ እግዚአብሔር ያክብራቸው። ማርያምን የት ነሽ ተብያለሁ። እህቴ በፈለግሽ ሰዓት አግኘን። የት ነሽ ተብያለሁ። እመብርሃንን ከነሱ ውጭ እንግዲህ የራሴ ስጋ እንግዳው ስጋዬ ነው። የራሴ ስጋ እንግዲህ ከነሱ በፊት የነበረ ታዋቂ ነው።